It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ዓለም ዋንጫ፣ የሌሊት ጨዋታ፣ ታሪክ፣ በጣም ብዙ ስሜት የሚይዙ ጉዳዮች እንደቀጠሉ ነው። የ2026ቱ የዓለም ዋንጫ የምድብ ማጣሪያ የመጨረሻ ጨዋታዎች መከናወናቸውን ቀጥለዋል። ማን አንደኛ ማን ሁለተኛ ሆኖ እንደሚያልፍ እየለየን ነው። ግን አንደኛና ሁለተኛ ብቻ ስላልሆኑ የሚያልፉት የምድባቸው ጥሩ ሶስተኛ ደረጃን ይዘው ያጠናቀቁ ብሔራዊ ቡድኖችም 8 ያህሉ ወደ ጥሎ ማለፉ ስለሚገቡ የመጨረሻዎቹ የምድብ ማጣሪያ ጨዋታዎች ተደርገው እስኪያልቁ ድረስ እንጠብቃለን። ዓለም ዋንጫን ማን ያሸንፋል የሚለው ጥያቄ በእነዚህ ሂደቶች በሙሉ እየተመለሰ ጥንካሬን እያየን እየገመገምን ለካ እንዲህ ነው ያልከኝ መኮንን እንደተባለው ለካ እንዲህ ናት እንደ ብራዚል ልንልም እንችላለን። ስለዚህ የዓለም ዋንጫው በጣም ብዙ ማነጋጋሪ ነጥቦች አሉት ልልሽ ፈልጌ ነው። ግን ዓለም ዋንጫውን ማን ያሸንፋል ከሚለው ውጪ ለእኔ በዚህ የዓለም ዋንጫ ላይ ትንሽ ለየት ያለብኝ በበጎም መነሳት ያለበት ብዙ ጊዜ በጣም የተጠበቁ ተጫዋቾች የተጠበቁትን ያህል ለመሆን ሲቸገሩ እናያለን። ቶርናመንቶች ሲመጡ እንደዚህ አህጉራዊ ወይም ዓለም አቀፋዊ ውድድሮች ሲመጡ፣ የዘንድሮው ላይ ግን የተጠበቁ ተጫዋቾች የተጠበቀውን እያደረጉ ነው በአብዛኛው ወይም ሁሉም ለማለት ይቻላል። ለምሳሌ ሃላንድና ኖርዌይ ወደ ዓለም ዋንጫ ሲያልፉ የሃላንድ ለኖርዌይ ብሔራዊ ቡድን ለመጀመሪያ ጊዜ ሃላንድን የሚያህል ትልቅ ተጫዋች እስካሁን በዓለም ዋንጫ ተጫውቶ አያውቅም። ናሽናል ቲሙ ደካማ ስለሆነ፣ ናሽናል ቲሙ እንደ ፈረንሳይ፣ እንደ አርጀንቲና፣ እንደ ፖርቹጋል ስላልሆነ ቶሎ ውድድሮች ላይ ስለማናየው ዓለም ዋንጫ ላይ ለመጀመሪያ ጊዜ ነው የተጫወተው ያለው። ሃላንድ በክለብ ደረጃ በጣም ምርጥ ከሚባሉት የፊት መስመር ተጫዋቾች፣ ምርጥ ከሚባሉት ጎል አስቆጣሪዎች መካከል አንዱ ነው እና አሁን አርሊንግ ብራውት ሃላንድ በዚህ የዓለም ዋንጫ ላይ 4 ጎል አግብቷል። ኖርዌይ መሳተፍ ብቻ ሳትሆን ወደ ራውንድ ኦፍ 32 መግባቷን አረጋግጣለች። ሃላንድ የተጠበቀበትን እያደረገ ነው ያለው። የአርሰናል አምበል ኦዴጋርድ የተጠበቀበትን እየሰራ ነው ያለው። ቪኒሺየስ ጁኒየር ለብራዚል ብሔራዊ ቡድን እስካሁን 4 ጎሎችን አስቆጥሯል። ቪኒ በሪያል ማድሪድ ያለውን ውጤታማነት ዓለም እስኪሟገትለት ድረስ ባሎንዶርን ለምን አልሰጣችሁትም ብሎ ጉብዝናው የሚታይ የሚታወቅ ነው። ግን በሪያል ማድሪድ እንደደመከው በብራዚል ቢጫው ማሊያ ድመቅና አድምቀን እንጂ ለሚለው የብራዚላውያን ጥያቄ የተግባር መልስ ለመስጠት ተቸግሮ ስለቆየ ዘንድሮስ የሚለውን በእስካሁኖቹ 3 የምድብ ማጣሪያ ጨዋታዎች 4 ጎሎችን አስቆጥሮ በኮከብ ግብ አግቢነት ፉክክር ውስጥ አለበት። ጠበቅ ነው እንደጠበቅነውም እያገኘ ነው። ሊዮኔል ሜሲ ከተጠበቀው በላይ ነው እየሆነ ያለው። የእውነት ለመናገር ለነ ሊዮኔል ሜሲ ለነ ክርስቲያኖ ሮናልዶ ይሄ የዓለም ዋንጫ የቻሉትን የሚያደርጉበት ልምዳቸው ለብሔራዊ ቡድኖቻቸው ጥቅም የሚያስገኝ ይሆናል ብለን ተስፋ ያደረግንበት እንጂ እንዲህ የየዕለት መነጋገሪያ የሚያስኮን ጉብዝና የየዕለት ወሬ ለመሆን የሚያበቃ የተለየ ምትሃታዊ አቅም ቃላት አጣን ብለው ዘጋቢዎች እስኪናገሩ ድረስ አጀክቲፎችን ጨረስን ምንን በለው ይሄን ሰው ብለው እስኪሉ ድረስ ሊዮኔል ሜሲ እንዲህ ያስደንቀናል ብዬ እኔ በግሌ አልጠበቅኩም ነበረ።
ግን ሊዮኔል ሜሲም ከተጠበቀው በላይ ሆነ። የጀግኖች ነው ይሄ ዓለም ዋንጫ ስንል አንዱ ምናልባትም ፊት ለፊት ይዘነው ማሳያ አድርገን ልናቀርበው የምንችለው ሰው ሊዮኔል ሜሲ የሚገርም የዓለም ዋንጫን እያሳለፈ ነው ያለው። ክርስቲያኖ ሮናልዶ በመጀመሪያው ጨዋታ ላይ በጎ ባልሆነ ምክንያት በሁለተኛው ጨዋታ ላይ ደግሞ በተለመደና በታወቀው ጉብዝናው መነጋገሪያ ሆነ፣ ትኩረትን ሳበ። 41 ዓመት መሆኑን መቀበል እንዳልፈለገ 41 መድረስ የሚፈጥረውን መገደብ አልገደብም ያለ ከእድሜ ግፊ የያዘ ማለት ነው። ግፊያ ከባድ እኮ ነው እና ክርስቲያኖ ሮናልዶ ስቲል ቶክ ኦፍ ሚዲያ ነው እኮ አሁንም ምንም ልታረጊው አትችል። ኪሊያን ምባፔ ፈረንሳይ 2 ተጫወተች፣ ፈረንሳይ ባደረገቻቸው 2 ጨዋታዎች 4 ጎል አገባ ብለሽ ብቻ የምትገልጨው አይደለም። ፈረንሳይ ዋናዬ የምትለው ነው። ፈረንሳይ ዓለም ዋንጫውን ስትቀላቀል እኮ በዋናነት የምናነሳና የምንነጋገር የነበረው እኮ ታድለው እና ሲያስፈሩ ብለን ነው እኮ። ሲያስፈሩም ስንል ታድለውም ስንል ኪሊያን ምባፔን እኮ አይደለም መነሻ የምናረገው፣ ስብስቡን እንዳለ እኮ ነው። እስኪ የዋቸው መሃል ላይ እስኪ የዋቸው አጥቂዎቹን እስኪ የዋቸው ተከላካዮቹ ምናምን እያልን እኮ ነው የምናወራው። በእያንዳንዱ ቦታ ላይ ፈረንሳይ ያላት አቅም የመረጠቻቸው ብቻ ሳይሆን ለጊዜው ቦታ የለኝም ብላ የመለሰቻቸውን ጭምር እያነሳን ወይ ፈረንሳይ ነው እኮ ምንል። ግን እንደዛ ሆነው በጣም በላቀ በሚያስፈራ ምናልባትም በሚያስቀና ስብስብ ቀርበው ፈረንሳውያን፣ ወሬው ግን ስለ ኪሊያን ምባፔ ሆነ። ያገባል፣ ይለፋል፣ ይሰጣል። ለተቃራኒ ቡድን ተጫዋቾች መከራ ነው፣ ጭንቅ ነው። ኪሊያን ምባፔ ይሮጥብሻል። የተጠበቁት የሚጠበቅባቸውን እያደረጉ ነው። እኔ እንደዚህ አላየሁም እውነት ለመናገር በቅርብ ዓመታት የሆኑ ጎልተው የሚወጡ የሆነ ሳይጠበቁ ከፍ የሚሉ ተጫዋቾች ምናምን ይኖራሉ። አንድ ላይ ግን ሲሆን በእነዚህ ተጫዋቾች መካከል የሚኖር የታላቅነት ትንቅንቅ እንዴት ነው ማያጓጓኝ? ዓለም ዋንጫውን ማን ያሸንፋል? ፖርቹጋል፣ አርጀንቲና፣ ስፔን፣ ፈረንሳይ፣ ብራዚል፣ ጀርመን፣ እንግሊዝ እያልን ልንቀጥል እንችላለን። የዓለም ዋንጫውን ማን ያሸንፋል ከሚለው ጥያቄ ጎን ለጎን ግን ቁጥሮችን መነሻ አድርገን ለአንዳንዶቹ 3 ለአንዳንዶቹ 2 የብሔራዊ ቡድን የምድብ ማጣሪያ ጨዋታ መደረጉን ከግምት ውስጥ አስገብተን ያነሳን እንደሆነ ግን በእነዚህ ጨዋታዎች ተጫዋቾች በግል ባሳዩት ብቃት በግል ባሳዩት ጉብዝና የዓለም ዋንጫው ተጨማሪ ጉጉቶች ሆነው ይቀጥላሉ። አድማቂዎች ሆነው ይቀጥላሉ። ጥያቄ እንዲፈጠርብን አድርገዋል። የሜሲ 5 ጎል በ2 የምድብ ማጣሪያ ጨዋታዎች ስንት ይደርሳል? ተረኛ መከራ ተቀባይ ፓናማ ናት። 3ኛው የአርጀንቲና የምድብ ማጣሪያ ጨዋታ ከፓናማ ጋር ነው የሚደረገው። ከዛ በኋላ አርጀንቲና በጥሎ ማለፎቹ ጨዋታዎች ላይ ሊዮኔል ሜሲ በዚሁ የሚቀጥል ከሆነ ምንድን ነው የሚሆን? ስንት ነው የሚደርሰው? እንደ 5 እኮ ብዙ ነው። አሁንም እኔ ዝም ብዬ የማስበው ሜሲ 5 አገባ የሚለውን ብቻ ሳይሆን ሜሲ ሊያገባቸው ይገቡ የነበሩ ግን ሳያገባቸው የቀሩ ኳሶች በተለመደው ድንቅ ጉብዝናው ጎል አድርጓቸው ቢሆን ኖሮ ይህንን ቁጥር ማመን የበለጠ እንቸገር ነበረ። ዘሴ ሚስትሩ ለክርስቲያኖ ሮናልዶ የሳታቸው ኳሶች አሉ ብዙ እና 5 ጎል አገብቷል። ባለ 4ቶች 3 አሉ። ባለ 3 ማማት ይሄ የዓለም ዋንጫ ለየት ይላል ትንሽ። ይሄንን ሳንጓጓበት ጥያቄ ሳንጠይቅ አሁን የሚሮስላቭ ክሎዘን ሪከርድ ተሰበረ፣ የፈረንሳይ የምንጊዜም ኮከብ ግባግቢ ኤምባፔ ሆነ፣ ኤምባፔ የሚሮስላቭ ክሎዘን ተጋራ ምናምን የሆነ እመኝኝ በቃ የሆነ የተለየ ነገር ተሰርቶ የምናይበት የዓለም ዋንጫ ነው። ግለሰቦች የሚደምቁበት ግለሰቦች የሚፈኩበት ጨዋታ ነው የሚሆነው። እመኝኝ ዓለም ዋንጫው ከዚህ በኋላ የበለጠ ውብ ይሆናል። ዓለም ዋንጫው ከዚህ በላይ ብዙ የሚያስገርሙን ነገሮችን እየሰጠን ይቀጥላል። ክብር ለጀግኖቹ ይሁን። ኳስን ላደመቁ፣ ኳስን ከመውደዳችን ምክንያት ለሆኑ ይሁን። የእውነት ለመናገር ይችላሉ፣ ይተጋሉ፣ አይበርድላቸው።
ብዙ ታሪክ ሲሰራ እንድናይ ምክንያት እየሆኑ ነው ተጫዋቾቹ እንዳልከው ከተገመተው በላይ በጣም አውትሻይን አድርገዋል። አሁን በዚህ ዓለም ዋንጫ ላይ ክርስቲያኖ ሮናልዶንም ሊዮኔል ሜሲንም በዚህ ደረጃ አልጠበቅንም። ላልጠበቅንበት ደግሞ በቂ ምክንያት አለ። ግን ከተጠበቀው በላይ አረጀች እያሉ ሰዎቹ ሲያምኑ በጣም ከተጠበቀው በላይ ነው። ክሊያን ምባፔ እንደዚህ ሊሆን እንደሚችል ያው እንጠብቃለን። ምናልባት እንደውም የኡስማን ዴምቤሌ ጉዳይ ትንሽ ሊነሳ ይችል ይሆናል። እንደተጠበቀው ትንሽ የደበዘዘ አይነት ነገር ይመስለኛል። ክሊያን ምባፔ ጋርዶት ነው ተብሎም አስተያየት ሊሰጥ ይችላል። ልክ ነው። ግን እንዳልከው በግል በተጫዋቾች ዙሪያ ላይ የሚሰሙት ነገሮች፣ የምናደምጣቸው መረጃዎች ግን የበለጠ የዓለም ዋንጫውን በጉጉት እንድንመለከት የሚያደርግ ነው። ይህ ፈግቶ ከመውጣት በጣም አሸናፊ ከመሆን ባሻገር አሁንም የእርስ በርስ ፉክክሩ የበለጠ ወደፊት የሚደረጉትን ጨዋታዎች እንድንጠብቅ ያደረገ ይመስለኛል። ኤርሊንግ ሃላንድም ቢሆን እስከሚሄድበት ርቀት ድረስ የኖርዌይ እስከምትሄድበት ርቀት ድረስ አውትሻይን ማድረጉን ይቀጥላል ነው የተባለው። እንደውም የኖርዌይ ብሔራዊ ቡድን በነገራችን ላይ በጣም አስፈሪ ነው። ስሜታቸው በጣም በጣም የሚገርም ነው። በዛ ላይ ደግሞ በዓለም ዋንጫው ላይ ከድጋፍ ጋር በተያያዘ የተለየ ድባብ የፈጠሩ ደጋፊዎችና ብሔራዊ ቡድን ያለበት ነው። የቫይኪንግ ፓርላማ ላይ ሁሉ ኦዲጋርድ ይመራ ነበረ በሜዳ ላይ። ግን ስቴዲየም ዙሪያ አካባቢ ራሱ ገና ጨዋታው ሳይጀመረ በፊት ስቴዲየም ዙሪያ ደጋፊዎቹ ይሰበሰቡና ያንን የቫይኪንግ የአሸናፊነት የድጋፍ መግለጫ ያደርጋሉ። መርከብ ላይ ያሉ ያሳያሉ። ገና በነገራችን ላይ ገና ወደ ዓለም ዋንጫውም ሲሄዱ የኖርዌይ ብሔራዊ ቡድን ፖስተሮች የነበሩት የቫይኪንግ ያንን የሚገልጹ ነው። እነ ኤርሊንግ ሃላንድ እነ ኦዲገርድ በጣም በቃ የሚገርም ድባብ ነው የነበረው። እንደውም እኔ የኖርዌይ ፓርላማ ሁሉ ተብሎ ቪዲዮ አይቻሉ ልክ እንደ ቫይኪንግ ሲያደርጉና ሰፖርት ሲያደርጉ ብሔራዊ ቡድናቸውን እና ይሄ በጣም የተለየ ቀለም ነው የሚፈጥረው የዓለም ዋንጫው ላይ። በነገራችን ላይ ኦሊቪዬ ዢሩ ፈረንሳይ ከምታደርጋቸው የምድብ በጣም ጠንካራና ፈታኝ ጨዋታዎች መካከል አንደኛው ይሄ ነው ብሎ ሲናገር ነበር ከጨዋታው በፊት እና አሁንም የሚደረገው ጨዋታ የሚጠበቅ ነው። ብቻ ልል የፈለግኩት ኖርዌይ እስከሄደችበት ጊዜ ድረስ ኤርሊንግ ሃላንድ በጣም የተሻለ ነገር ማሳየቱን ይቀጥላል። ክሊያን ምባፔም እንደዛው ነው የሚሆነው። እነ ሊዮኔል ሜሲ፣ ክርስቲያኖ ሮናልዶም በጣም የተለየ ነገር የሚያሳዩን ይሆናል። እንደውም ከተጀመረ በኋላ በተወሰነ መንገድ የደበዘዘብኝ ነገር ፈክተው የሚወጡ በጣም ወጣት ተጫዋቾች ብዙ ይታያሉ ተብሎ ነበር እና የመጀመሪያዎቹ ጨዋታዎች ላይ አይተናል። እነ ቡዋዴን ዲዮማንዴ እንደዚህ ነገር ነበር። ከዛ በኋላ እነዚህ አዳዲስ ተጫዋቾች ወይንም በጣም ወጣት ተጫዋቾች ላይ ብዙ ካሜራ ማረፍ የቻለበትን የሁለተኛ ወይንም የሶስተኛ ጨዋታ ላየን። ምክንያት ምንድን ነው? እነዚህ ነባር የምንላቸው ተጫዋቾች ለትልቅ ክብር ለትልቅ ውጤታማነት የምንጠብቃቸው ተጫዋቾች ዴሊቨር እያደረጉ ስለሆነ ገባሽ? ደበቋቸው። እነሱ ዋናውን መድረክ ይይዙታል። ዋናውን መድረክ በደንብ አድርገው ግጥም አድርገው ይዘውታል። አስቢ፣ እያንዳንዱ ጨዋታ ባለቀ ቁጥር የምትነጋገሪባቸው በክለብ ደረጃ በክለብ ውጤታማነትና ጉብዝናቸው የምናውቃቸው ተጫዋቾች ናቸው ዶሚኔት እያደረጉ ያሉት። ስለዚህ እነሱ የበለጠውን መድረኩን የሚዲያውን በእያንዳንዱ አውትሌት የመቆጣጠር ስራን በደንብ አድርገው እየሰሩ ነው ያሉት። ለእኔ በጣም ጥሩ ነገር ብዬ የምወስደውን ነገር ልንገርሽ። እነሱ ይክዱታል፣ እነሱ እንትን ይሉታል እንጂ በደንብ አንዱ ሌላውን እየጠበቀ ራሱን በፉክክር ውስጥ አስገብቷል። ይህንን አያምኑልሽም። ጋዜጣዊ መግለጫ ብትጠይቂና ቢመልሱልሽ ወይም የፕሬስ ኮንፈረንስ ላይ ምናምን የሚባባሉትን ብትሰሚ ዶንኬራስ ሎንካስ እንደዚህ እስከሆነ ድረስ ምናምን ሲሉ ልትሰሚያቸው ትችላለሽ። እመኝኝ፣ አትመኛቸው፣ በእውነት አትመኛቸው። በደንብ ነው የሚታዩት። አሁን ለምሳሌ የክርስቲያኖ ሮናልዶ የነ ሊዮኔል ሜሲን እየቀደሙ መጫወት እና እየቀደሙ ሲጫወቱ የሚያደርጉትን ነገር አያይም ብትይ ልታሳምኝኝ አትችይም። አይኔም የሚያየው ነገር ስላለ ገብቶሻል እምልሽ። ኪሊያን ምባፔ ከሊዮኔል ሜሲ ጋር ራሱን አያፎካክርም ወይ? ሊዮኔል ሜሲ ታሪክ መስራት አያስጨንቀውም ወይ? የሌሎቹ ተጫዋቾች ያደረጉትን በላይ ለማድረግ አይጓጓም ወይ? ከታርጎ ነው የሚጓጓው። ሴሌብሬሽናቸው ያንን አያሳይሽም እንዴ? ሴሌብሬሽኑ ኖርማል አይደል? ሪከርድ ስትሰብሪ የተለየ ነው። ሮናልዶ ጎል ሲያገባ የተለየ ነው። እነ ምባፔ የለየት ይላል።
ለምሳሌ ክርስቲያኖ ሮናልዶ፣ እኔ በነገራችን ላይ ክርስቲያኖ ሮናልዶ ቢተው ደስ የሚለኝ አንድ ባህሪው ይሄ ለሌሎች ተጫዋቾች ያለውን ስሜት ቢያስተካክለው በጣም ደስ ይለኛል። ለምሳሌ በቀደም ተጫወተ፣ 2 አገባ። ከመጀመሪያው ከዲሞክራቲክ ሪፐብሊክ ኮንጎ ጨዋታ ይልቅ የተሻለ ፐርፎርም አደረገ። ከዛ አሪፍ ነው። በቃ ዓለም ለክርስቲያኖ ሮናልዶ ያለውን ክብር፣ ዓለም ለክርስቲያኖ ሮናልዶ ያለውን ፍቅር እና ለክርስቲያኖ ሮናልዶ ያለውን መልካም ምኞት ክርስቲያኖ ሮናልዶ ዓለም ዋንጫን ባሸነፈ ደስ ብሎት ባየን እንደገና የማያለቅስበት የዓለም ዋንጫ በሆነ ምናምን እኮ ነው የዓለም ምኞት በብዛት ለሱ በእግር ኳስ ውስጥ ለነበረው የእስካሁን ጉብዝና ይሄ የዓለም ሻምፒዮን የመሆን ክብር ይገባዋል። ከዛ ጨዋታው አልቆ ጋዜጠኞች ባሉበት ቆሞ መግለጫ ምናምን በሚሰጥበት ለጥያቄዎቻቸው መልስ በሚሰጥበት ሰዓት ላይ ሜሲ 2 አገባ ምናምን ሲሉት ዘርበል ይላል፣ አይመልስም። የሜሲን ነገር አታንሱብኝ። ከዛ እንደገና እንደዚህ ዞር ሲል 2 ጥያቄ ነው የምጠይቀው ይለዋል ሌላኛው ጋዜጠኛ። ሲለው ጥያቄ ታይቶ ነው 2 እድል የሚሰጥ ይለዋል። ስለ ሜሲ ከሆነ አታወራ አትጠይቂ። ከዛ እሱ ቫይራል ይወጣ። ገብቶሻል ምልሽ? እንዲህ ባይሆን በራሱ መንገድ በራሱ ዘዴ እኔ በጣም በተሻለ ትህትና በተሻለ መንገድ መልስ ቢሰጥበት እኔ እንደዛ ነው የሚመስለኝ። ስለ ሜሲ የሚነገርን ምንም በጎ ነገር መስማት አይፈልግም። ተጫዋቾቹም ደግሞ ይናገራል። እኔ ሜሲ ነው የሚበልጥብኝ ብለሽ የክርስቲያኖ ሮናልዶ ቲሜት መሆን አትችል። እንደዚህ ባይሆን ጥሩ ነው ላል። ግን በቃ የምር ሮናልዶስ ሜሲ አለ፣ እነ ሜሲ እነ ኤምባፔ ውስጥ አሉ፣ ኤምባፔ እነ ሜሲ ውስጥ አለ፣ እነ ሮናልዶ እነ ሜሲ ውስጥ አሉ። እንግት አድርጓል። በደንብ ነው የሚፎካከሩት። ዛትስ አን አድቫንቴጅ ለእኛ ለእግር ኳስ ለምንወደው ሰዎች። ምክንያቱም ሁሉም በጉብዝናው ላይ እንዲቆይ፣ ሁሉም በጉብዝናው ላይ እንዲተጋ ካደረገው ከዚህ በላይ ትርፍ እንደ እግር ኳስ ወዳጅና እንደ እግር ኳስ ተመልካች ያለ አይመስለኝም ሳምሪ። እና እኔ ዓለም ዋንጫው እኔ ቅድም እንዳልሽው ነው። የቫይኪንግን ጉዳይ አነሳሽ፣ በጣም የደጅ ጉዳዮችን አነሳን፣ የእናትና የልጅ የአባትና የልጅ ሪሌሽንሽፖችን አነሳን፣ አየን ብዙ ነገር። ሀገሮች ልምዳቸውን በጎ ጎናቸውን ሲያሳዩ አየን። ላይ ጃፓን ለምሳሌ ደገመችው እንደገና። እኔ ጃፓን ላሳይ ብላ ለሾ ብላ ምናምን አደል፣ በቃ እኔ ጃፓን እንዲህ ነኝ ዓለም ይመስክርልኝ ይልኝ ብላ አይደለም። የተጠቀመችበትን አካባቢ እነሱ ውሃ የጠጡበትን የተቀመጡበትን አካባቢ ቆሻሻ አድርጎ ማስረከብ ነውር ነው ለነሱ። አጽድተው የሚረከብ ባይኖርም አጽድተው ነው የሚሄዱት። በጣም ገብቶሻል ማለት በቃ ድመት እናንተም ሰፈር እኛም ሰፈር ሌላም ሀገር ሽንቷን ከሸናች በኋላ አፈረላ አበሳ አድርጋ ከልላ እንደምትሄደው ነው። ድመት ስለሆነች ነው እንጂ ሰውን ላስገርም ብላ አይደለም። ጃፓንም በቃ እንዲህ ያለ ወርቅ የሆነ ስብዕና አላቸው። በጣም የሚያስቀና ነው ምነግርሽ። አንዳንዱ በድጋፍ ሊሆን ይችላል፣ አንዳንዱ በጣም አወዛጋቢ በሆነ ነገር ሊሆን ይችላል። ለምሳሌ እንደ እንግሊዝ ምንድን ነው አሁን የእንግሊዝ ምናምን ብለሽ እንድትነጋገሪበት የሚያደርግ ሊሆን ይችላል። እና ዓለም ዋንጫው አንድም ከኳስ በላይ ነው፣ ሁለትም በኳስም እየሰጠን እና እያሳየን ያለው ነገር እጅግ እጅግ በጣም ያምራል፣ ደስ ይላል፣ ኢሞሽኑ ያምራል። እዛ ቦታ ላይ ምንሽ ሴሌብሪቲዎቹም እንደዚህ የምንሰባሰብበት እንደ ሰው ነው። እንደዚህ ይሆናል ብለን አልገመትንም። እንደውም ካየህ ትሬቨር ኖዋ ሲናገር ነበር። እውነቴን ነው የምልህ የዓለም ዋንጫውን በተመለከተ ስሜቱን የዓለም ዋንጫው የሚሆንብኝ ልክ እንደ አዲስ ዓመት ፓርቲ እንደ ኒው ይር ኢቭ ነው እና ገና ከመድረሱ በፊት ይሄኛውን የዓለም ዋንጫ በተመለከተ ሰዎች ምንድን ነው ፕላን ለዓለም ዋንጫ? ኧረ ምንም ፕላን እኮ የለኝም፣ በቃ እንደ ሌላ ቀን ነው እንደሚሆን እናልፈዋለን ምናምን ይላሉዋል። ልክ ሲቃረብ ግን ሲደርስ ግን እንዴት ነው የምናደርገው ይህን ነገር ወደሚል ይቀየራል። እና አሁን የሆነ ነገር ማድረግ አለብን፣ አዲስ ዓመት አይደል እንዴ ፓርቲ ነገር እንውጣ ወይ የሆነ ቦታ እንሂድ እንጂ ምናምን ይላሉዋል። አሁንም የዓለም ዋንጫው ከመድረሱ በፊት ብዙ ነገሮች ነው የነበሩበት። በእርግጥ እነዚያ የነበሩት ነገሮች በሙሉ ልክ ናቸው ወይም የማያነጋግሩ ናቸው ብሎ ለመናገር አይደለም። ልክ ያልሆኑ ብዙ ያስከፉን አጋጣሚዎች የተፈጠሩበት ነው። ግን ከተጀመረ በኋላ ግን እነዛ የሚያስከፉ ነገሮችን እግር ኳስ ጨዋታ እያሸነፈ እያስረሳ መጣ እና አሁን በቃ ኢንጆይ ነው እያደረግን ያለ ነው። አሁን
አሁን በጣም በቃ ብዙ ታሪኮች ነበሩት አይደለ? እስካሁንም አሉት። የኢራንን በተመለከተ የሚነሱት ነገሮች እኮ እንደውም አንድ ቦታ ላይ ያየሁት ነገር እነሱም ወዲያው አይደል የሚወጡት፣ 1 ሰዓት ነው የሚፈቀድላቸው፣ በመልበሻ ቤትም አይቆዩም ከአሜሪካ ሲወጡ። ደብዳቤ እኮ ጽፈው ወጣ። እሱን ልል ነበር። ደብዳቤ ጽፈው ጦርነት መቅረት አለበት የሚል ነገር፣ እንደገና መልበሻ ቤቱንም አጽድተው ሲሄዱ የሆነ ተቺንግ ነገር አለ። አንደኛ እየተገፉ ነው። ምን አረገች ከዛ በኋላ ለ2 ቀን መቆየት ትችላላችሁ አለች። አሁን አይገርምም? ተቺንግ ነው ማለት እየተገፉ ግን እነሱ የሚመልሱት መልስ ግን በጣም ትህትና ያለውና ልብ የሚገዛ ነገር ነው። እንደውም የብሔራዊ ቡድኑ አሰልጣኝ እናንተ እኮ ዛሬ እዚህ መጫወታችንን ነው የምታዩት ብለዋል። ግን ለዚህ ዓለም ዋንጫ ላይ ለመጫወት በነበረው የዝግጅት ሂደት በጣም ብዙ መከራ 40 ሰዓት ባስ ውስጥ የቆየንበት አለ። ከአንድ ቦታ ወደ አንድ ቦታ ጨዋታ ለማድረግ ሲሄዱ በጦርነት ምክንያት 40 ሰዓት ባስ ውስጥ የቆምንበት አጋጣሚ አለ። ከኛ ጋር የሚጫወት አጥተናል። ተጫዋቾች እንደሚፈልጉት ልምምድ ማድረግ አልቻሉም። የኢንተርናሽናል ጌሞችን ማድረግ ሁሉ ተቸግረን ነበር እና ለእኔ ዛሬ ሜዳ ላይ ከሚታየው ውጤት ባሻገር እነዛን አስቸጋሪ ጊዜያቶች በሙሉ አልፈን እዚህ ሜዳ ላይ መቆማችን በጣም በቃ ምደሰትበት እና ያሸነፍነው ነገር ነው ብለው ሲናገሩ ነበር። ሀገራቸው የኩራት ምንጭ ሆነዋል። በጣም ሜዳ ላይ የሚያሳዩት ነገር በጣም ነው የሚያምረው። ከዛ ቅድም ያልሽው ግን አንዳንዴ መገፋትን የምታሸንፊበት አቅም ይፈልጋል፣ መታደል ይፈልጋል፣ ጽናት ይፈልጋል፣ ብርታት ይፈልጋል። አውቃለሁ እኔ መገፋትን መቋቋም በጣም የሚከብደውንም ሰው በዛው መጠን ነው የምንረዳው። ምክንያቱም በጣም ብዙ ያለም ሰው እንዲህ ለምን አይቀርባቸውም ብለው ለኢራኖች አዝነው እና ተቆርቁረው አሜሪካ ላይ ፈርደው እና አሜሪካንን ወቅሰው እኮ ሀሳብ የሚሰጡ ሰዎች አሉ። ኢራኖች ግን ይገባሉ፣ አሜሪካ ጨዋታቸውን ያደርጋሉ። ቅድም እንዳልሽው በ1 ሰዓት ውስጥ ውልቅ ብለው ተጣድፈው ለመውጣት ይገድዳሉ። ከዛ በኋላ ግን የነበሩበትን ክፍል ያጸዳሉ። አጽድተው እንደገና ደብዳቤ ጽፈው ሰላም ይሻላል፣ ፍቅር ይሻላል፣ ጦርነቱ የሚቆምበት መንገድ ምናምን ብለው አስቀምጠው ሄዱ። አትገቡም የተባሉ የኢራን ብሔራዊ ቡድን ኮቺንግ ስታፍ ውስጥ ያሉ የቲሙ አባላት የሆኑ ሰዎች እኮ አሉ። እነሱ እንዲገቡና እንዲያግዙን መደረግ አለበት ምናምን የሚባል ከዛ በ1 ሰዓት የመልቀቅ ግዴታ የነበረባቸውን ኢራኖችን 2 ቀን ግን ከፈለጉ ይቆዩ ወደሚል ነገር ስታመጩ ገባሽ? ከመገፋት በኋላ የነበረሽ ልክ የሆነው አፕሮች ያንን ያረጋል። ኖ ወይ አንሳሳት። እውነት እግር ኳስ በተለይ ዓለም ዋንጫ ከእግር ኳስና የዓለም ዋንጫ አሸናፊ ለመሆን ከሚደረገው ትግል በላይ በጣም ብዙ ፋይዳ አለው። እኔ የእውነት ለመናገር ኢራን በቀረች የሚል ሀሳብ በአእምሮዬ መጥቶ ያውቃል። ምክንያቱም በዛ ኢራን ላይ የሚደረገው ነገር የሚል ለሰውነት ያለኝ መቆርቆር እንደዛ አይነት ምኞት በአእምሮ ውስጥ እንዲያልፍ አድርጓል። ነው ወይ ለምንድነው ይሄንን ያህል የሚገፋቸው? ኢንፋንቲኖ እንደ ድል እየቆጠረው ነው። እኔ ባልሆን ኖሮ ይላል የፊፋው ፕሬዚዳንት፣ እኔ ባልሆን ኖሮ የኢራን ብሔራዊ ቡድንን በዓለም ዋንጫው ላይ እንዲጫወት ማድረግ የሚችል ሌላ ማንም ሰው የለም። አባብዬ አግባብቼ እዚህም ደግሞ አሜሪካንን ተይ ብዬ እዛም ደግሞ ባካችሁ ብዬ በእኔ ጥረት በእኔ ትግል ነው ኢራን ዓለም ዋንጫ ውስጥ ያለችው ይላል። ለሱ ድል ልክ ነው። ኢራንም ደግሞ ያንን እሺ ብላ ስትቀበል ከዛ ሜክሲኮ ከደረሱ በኋላ አይ ቲንክ አሜሪካ የምትለሳለስ ነበር የመሰለኝ። ምክንያቱም ከተወሰነ ጊዜ በፊት የኢራን የሴት ብሔራዊ ቡድን ተጫዋቾች እኔ ጋኑና እኔ ልስጣችሁ መኖሪያ ፈቃድ ምናምን እኮ ስትል ነበር። ስለዚህ እነዚህም ልጆች እግር ኳስ ተጫዋቾች ናቸው። እግር ኳስ ተጫዋቾች ከሆኑ እሷ ደግሞ ሆስት ኔሽን ናት፣ አዘጋጅ ሀገር ናት። ስለዚህ እንደ አዘጋጅ ሀገር እነሱን ተቀብሎ ማስተናገድ ሊከብዳት ይህንን ያህል ኢሹ ይህንን ያህል መንከራተት እንዲደርስባቸው ማድረግ አልነበረባት። ካልሆነ ደግሞ ፊፋ ለምንድን ነው የኢራንን የምድብ ማጣሪያ ጨዋታዎች ወይ ካናዳ ላይ ወይ ሜክሲኮ ላይ የማያረገው? የኢራንን መኖር ከሆነ የሚፈልገው ማአት ነገር ነበር የማስበው ነው። ከዛ አይሆንም የምትጫወተው አሜሪካን የምትኖረው ሜክሲኮን። ማንም እኮ ይህንን እንግልት የደረሰበት እኮ የለም። ከሜክሲኮ አሜሪካ እየተመላለሽ ጨዋታው እንደጨረሽ ውልቅ ብለሽ እየወጣሽ መውጣትሽ እየተረጋገጠ ከዛ እንደገና ስትገቢ በጣም አሰልቺ የሚባል የሴኪሪቲ ስራ እየተሰራብሽ ከዛ እንደገና ተጫወተሽ እየወጣሽ እንዲህ ወዳለ ትህትና ስትመጪ ሲያይ እኔ ምን እንዳልኩ ታውቂያለሽ። በተለይ ሌት ለአሜሪካ ተለሳልሳ 2 ቀን መቆየት ምናምን ይቻላል የሚል ነገር ስትሰጥ ኢራን እንዳሸነፈች ነው የተሰማኝ። ስለተሰማኝ በዚህ በእንትን በኳሱ ስለተሰማኝ እንኳን ኖሮ አልኩ። ይሄንን ከለራቸውን አያሳዩ ነበር። ለካ በመቅረት ብዙ ነገር ነው የሚቀርብሽ።
ኢራን ቀረች የሚለው የአንድ ቀን ዜና ነው የሚሆን። ኢራን ቀረች አይ ቲንክ ለነገሩ ጦርነቱ ነው አንደርስታንደብል ነው ለነገሩ እውነት ነው። እንደ የሆኑ አሜሪካና ኢራን እንዲሁ የሆኑ ነው እንዴ ታዲያ ይልሻል አንድ ቀን ይወራል። አሁን ግን ኤቭሪ ሞመንት ላይ ኢራን አሜሪካ ገብታ በምትጫወትበት ጊዜ በሙሉ የኢራንን ተጫዋቾች ጀግንነት፣ ጉብዝና አሁን ቅድም ያልሻቸውን ሂደቶች ያለፉ እስከማይመስሉ ድረስ በሚገርም ጀግንነት አገራቸውን እያኮሩ ስታይ እንኳን ኖሩ ከመቅረት ለካ ቀሪው ነው የሚጎልበት። እውነት ልክ ነው። ይህችን ያዙልኝ። የዕለቱ ጥቅስ ዛሬ ሰኔ 18 ከመቅረት የሚጎልበት ቀሪው ነው የሚጎልበት። ልክ ነው። ይህንን ፌስ ያደረጉበት መንገድ በጣም ቢደነቅ። ራይት ኮዝ ይኖርሽ፣ ራይት የሆነ አክት ይኖርሽ። ምን የሚባል ነገር አለ መሰለሽ የጥቅስ ቀን ከሆነ ዶንት ሌት አዘርስ ቱ ዲተርሚን ዩር ቢሄቪየር ይባላል። ሌሎች ያንተን ባህሪ መወሰን የለባቸውም። አንተን ሁን ሁልጊዜም። ባለጌ ስታገኝ ባለጌ፣ ጨዋ ስታገኝ ጨዋ፣ ትሁት ስታገኝ ትሁት፣ ውርጋጥ ስታገኝ ውርጋጥ አይደለም የምትሆኝ ምንድን ነው? ወይ ባለጌ ነሽ ወይ ጨዋ ነሽ። ጨዋውንም ስታገኝ ጨዋ ነሽ፣ ባለጌውንም ስታገኝ ግን አንቺ ጨዋ ነሽ። ገብቶሻል እምልሽ እና ሲሰድበኝ ነው ምናምን እያልሽ ባለጌ አያባልግሽ። ዋይ በጣም ይሄ የእነሱ ኮሚትመንት ብዙ ነገር አለው። ብዙ ነገር አይተናል የዓለም ዋንጫው ላይ፣ ገና ደግሞ እያየን እንቀጥላለን። አሁን ደስ የሚለው ነገር በቃ ወዲያው ስለ ጉዞ አይደለም አሁን የሚያስቡት። የኢራን ብሔራዊ ቡድን ባለፈው ሲጠየቁ ነበር አሰልጣኙ ለቀጣዩ ጨዋታ ፕላናውት ምንድን ነው እንዴ እኔ ለጉዞ ሊዘጋጅ ነው አሁን ስለ ቀጣይ ጨዋታ እንዴት ነው ማስበው እና ያንን ካረኩ በኋላ ነው መዘጋጀው ምናምን የሌላ አሰልጣኝ ምቾት እኔ ጋር የለም ነው። ግን እውነትም ነው ደግሞ ልክ ነው። ለማንኛውም ያለ እንግዲህ የዓለም ዋንጫው ላይ በጣም የምንወዳቸው ትልልቅ ተጫዋቾች በተለየ ሁኔታ እየፈኩ ያለበት ወቅት ነው። እዚህ ውስጥ ግን አንድ ሰው ቢኖር ደስ ይለን ነበረ። መቼ ማን ይመስላል? እዛኛ ጋር አይደለም ሜሲ፣ ክሊያን ምባፔ፣ ክርስቲያኖ ሮናልዶ፣ ኤርሊንግ ሃላንድ እንደዚህ እየተፎካከሩ በቃ ባለበት ኔይማር ቢኖር በዛው በቃ አይደለም ቢኖር ደስ ይላል እኮ አለ እኮ አላል ምኞት። ግን ኔይማር ግን በጣም በቃ በደንብ አውትሻይን እያደረገ ጨዋታው ላይ ብናየው በጣም ደስ ይለናል። ከዚህ በኋላ እየቀናው ከመጣ አልቅሶ ማየት ብዙ ሰው አይፈልግም። ኔይማር በጣም ተወዳጅ ነው። በጣም 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 ተወዳጅ ተጫዋች ነው። ትናንትናም እንደተነጋገር ነው ኔይማር ሲመለስ 76ኛው ደቂቃ ላይ በማቲያስ ኩኛ ራሱ ተቀይሮ የወጣው ማቲያስ ኩኛ እንዴት አቅፎ እንደሳመው ከዛ በኋላ ደጋፊው ያንጸባርቅ የነበረው ስሜት ወዝ በጣም 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 ዩኒክ ነው ለማለት ነው። እና አሸ የዓለም ዋንጫ ለማለት ነው። ወደ ዝውውር ደግሞ እንሂዳ። ዝውውር ላይ እኔ አብደው ሊያሳብዱኝ ነው። እውነት ምንም የምክደው ነገር የለም፣ የምሽኮረመመውም ነገር የለም። የአርሰናል ነገር በአንድ በኩል አርሰናል ከቪክቶር ዮኬሬሽ ጋራ በተያያዘ የሁሊያን አልቫሬዝን ጉዳይ አስታኮ ምንድን ነው ማድረግ ያለበት የሚል ነገር አለ። አትሌቲኮ ማድሪድ እና ባርሴሎና ተተጋትገው ሊሞቱ ነው። ከሳለው ይላል አትሌቲኮ ማድሪድ። ባርሴሎና ደግሞ ገንዘብ ጨምሬም ቢሆን ወስደዋለው ይላል። በሌላ በኩል እንደ አትሌቲኮ ማድሪድ አገላለጽ ሁሊያን አልቫሬዝን በል ተናገር ውጣና ይሄንን በል የሚያስብልብኝ ባርሴሎና ነው ብሎ ያምናል። ስለዚህ ባርሴሎና ያለውን ወጥቶ ልጁን የባርሴሎና ነው መቀላቀል መፈልገው፣ ፍቅርህን ግለጽ ይባላል። ፍቅሩን ይገልጻል። ከአትሌቲኮ ማድሪድ ጋር አብሬ መቆየት አልፈልግም ይላል። ይህንን በደንብ ተመላለስንበት መቼም ይሄንን ወሬ። አሁን አዲሱ ነገር ለእኔ ገዢ የሆነው ገዢ ነው ስልሽ ይሆናል ማለት አይደል። ገዢ ነው ስል ከሆነ እጅግ በጣም አሪፍ ነው የሚያስብለኝ ነገር ከአርሰናል ሳይድ ሄነሪ የተናገረው ነው። ይኸውልሽ ይሄ ጉዳይ የዚህ የሸገር ስፖርት ጉዳይ ብቻ አይደል። ይሄ ጉዳይ የዓለም ዋንጫው መሀል ላይም ጭምር እንግዲህ እነሱ የሚቀጠሩት ዓለም ዋንጫው ዙሪያ እንዲነጋገሩ ነው። እነሱ ግን አልፈው ስለዚህም ጉዳይ ያወራሉ፣ ሀሳብ ይሰጣሉ።
እና ቪክቶር ዮኬሬሽን ሰጥቶ 50 ሚሊዮን ፓውንድ ጨምሮ ሁሊያን አልቫሬዝን ለመውሰድ በአርሰናል በኩል ስለሚደረግ ጥረት ወይም አትሌቲኮ ማድሪድ እንዲህ አርግና ሁሊያን አልቫሬዝን ውሰደው ለማለቱ ሄነሪ አስደናቂ ምላሽ ሰጥቷል። እንዳታደርጉት ብሎ ኖ አለ ቴሪ ዳንኤል ኦንሪ። በጭራሽ መደረግ የለበትም፣ ይሄ አርሰናልን አያሳድገውም አለ። አንድ በጣም ስትሮንግ የሆነ ጠንካራ የሚባለው የሄነሪ አገላለጽ በዚህ ጉዳይ ላይ አንድ ቡድን ወይም አንድ ታላቅ ቡድን የሚያደርገው መለወጥ ሳይሆን ባለው ጉብዝና ላይ መጨመር ነው የምትል አገላለጽ ተጠቅሟል። አርሰናል ታላቅ መሆን የሚፈልግ ከሆነ ዋንጫ አሸነፈ ከሚለው ነገር ተነስቶ ዳይናስቲ መመስረት የሚፈልግ ከሆነ የአርሰናል ስርወ ጊዜ በይው መንግስት እንዳለን መንግስት አለን ግን የአርሰናል የበላይነት የአርሰናል ዳይናስቲ ማለት አርሰናል በ2025 26 26 27 27 28 28 29 ዋንጫዎችን እያሸነፈ እንግዲህ አርሰናል እንጂ ሌላማ ማን አለ የሚባልለት እንዲሆን ዶሚኔት እንዲያደርግ ከ6 የውድድር ዓመት 5 ዋንጫ እንደሚበላው እንደ ማንቸስተር ሲቲ እንዲሆን ይሄ ወቅት የአርሰናል ነው እንዲባል ከተፈለገ አርሰናል ማድረግ ያለበት እጁ ላይ ባሉት ኳሊቲዎች ላይ ሌላ ኳሊቲ መጨመር ነው እንጂ አንዱን ቀንሼ እሱን ስጠኝና የሚባል መሻሻል የለማል። ሁሊያን አልቫሬዝ ምንም ጥርጥር የለው ምርጥ ተጫዋች ነው። ሄነሪ ነው የሚለው ምንም ጥርጥር የለው። እንኳን ራሱን አካባቢው ላይ ያሉትን ተጫዋቾች በሙሉ ይዞ የሚጎብዝ ኢንፍሉዌንስ የሚያደርግ ፖዘቲቭሊ በበጎ ተጽዕኖ የሚያሳድር ድንቅ ተጫዋች ነው። ቨርሳታይል ነው። በመስመር ታወጫዋለሽ፣ 10 ቁጥር ታረጊዋለሽ፣ 9 ቁጥር ታረጊዋለሽ፣ ጎል አግባ ያገባል። ሁሊያን አልቫሬዝ ምንም ጥርጥር የለውም። ለአታኪንግ ኦፕሽን ወይም አጥቅቶ ለመጫወት ፍላጎት የማጥቃት ክፍልን ለማሻሻል ባለሽ ፍላጎት ሁሊያን አልቫሬዝን ማግኘት ማደግ ነው። ሁሊያን አልቫሬዝን መቅጠር መጨመር ነው። ምንም ጥያቄ የለውም። ነገር ግን ሁሊያን አልቫሬዝን ስትጨምሪ ቪክቶር ዮኬሬሽን ሰተሽ ከሆነ ግን ጉዳት አለ። ለምን ስትይ ጉዳቱ ቪክቶር ዮኬሬሽ ሌላ አይነት ባህሪ ያለው ተጫዋች። ቪክቶር ዮኬሬሽን የምትፈልጊው ለጉልበቱ፣ ቪክቶር ዮኬሬሽን የምትፈልጊው ጎል ለማስቆጠር ጉብዝናው፣ ቪክቶር ዮኬሬሽን የራስሽ አድርገሽ የምታቆየው አግሬሲቭነሱ ስለሚያስፈልግሽ ነው። ቪክቶር ዮኬሬሽን መግጠም የትኛውም ተከላካይ ምቾት አይሰጠውም ማለት ሄነሪ ነው የሚለው። ስለዚህ አርሰናል በ2025/26 የጀመረውን ዋንጫ ማሸነፍ በ2027/28 ድረስ 28/29 ድረስ ማስቀጠል ማናለ ካለሱ የሚባልለት መሆን የሚፈልግ ከሆነ ቪክቶር ዮኬሬሽን ሳይሰጥ ሁሊያን አልቫሬዝን ነው ማስፈረም መቻል ያለበት። ይሄ ኤድሪም ሲናሪዮ ነው አለው ሄነሪ ነው የሚለው። ስለ ግሬትነስ የሚጨነቁ ከሆነ አርሰናሎች ታላቅ ስለመሆን ቶሎ የማይበርድለት ስለመሆን የሚያስቡ ከሆነ ህልማቸው፣ ጉጉታቸው፣ ጭንቀታቸው ይሄ ከሆነ the best solution የሚሆነው ሁሊያን አልቫሬዝ ዮኬሬሽ እያለ ለአርሰናል ይፈርም ማለት አዘዘ ንጉሱ። ታላቅነት ይሄንን ነው የሚያስደርገው። ሸኝቶ ገንዘብ ጨምሮ እስቲ በገሌ ልሞክረው አይልም። ታላቅነት እሱ እያለ እሱ የሚምጣ ነው የሚያስብለዋል። ለዚህ ነው መነሻዬ ላይ ከሆነ ካደረገው 100% የምስማማው በዚህ ሀሳብ ይሆናል። ከሆነ ብዙ የአርሰናል ደጋፊዎችም የሚፈልጉት ነገር ሁላ ብለው መናገር የሚቻል ሁሉ ይመስለኛል የሚፈልጉት ነገር ነው። ቪክቶር ዮኬሬሽ እያለ ሁሊያን አልቫሬዝ ደግሞ ሲኖር አስበው ምን ነገር ሊፈጠር ነው። ምክንያቱም ሄንሪ የሁለቱን ተጫዋቾች ኳሊቲ በጣም ጥሩ አድርጎ አስቀምጦታል እና ይሄ ሁለት የተለያየ ኳሊቲ አንድ ላይ ሲቀናጅ የተለየ ነገር ነው ይዞ የሚመጣው። ግን አርሰናል ይችላሉ የሚለውም አብሮ መታየት አለበት። ምክንያቱም አሁን አልቫሬዝን በምን ያክል ገንዘብ ነው ሊገዛ የሚችለው? እነ ባርሴሎና ወደ 150 ድረስ ሊያቀርቡ ነው ተብሎ እየተጠቀሰ ነው። የአትሌቲኮ ማድሪድ
ፍላጎት ደግሞ ሌላ ነው። የፈለገው ነገር ይመጣል እንጂ ለባርሴሎና አልሸጥም የሚል አቋም ውስጥ ነው አትሌቲኮ ማድሪድ ያለው። እልህ እንደተጋቡ ያሳያል። እና ለአርሰናል ሲሆን በምን ያክል መጠን ሊሸጥለት ይችላል፣ ድርድሩስ እንዴት ነው የሚሄደው የሚለው አንድ የሚጠቀስ ነገር ነው። ግን ሁለቱንም በአንድ ላይ ማድረጉ በቃ ጥቅሙ ይታወቃል። ግን አርሰናል ይችላል ወይ የሚለው አብሮ መታየት ያለበትም ይመስለኛል። ይቻላል። ገንዘቡ ፍራንክ አለው አርሰናል። እውነት ለመናገር አትሌቲኮ ማድሪድ የባርሴሎና ስለሆነበት፣ አትሌቲኮ ማድሪድ የሪያል ማድሪድ ስለሆነበት ነው እንጂ ልጁ በዚህ ወቅት 150 ሚሊዮን ዩሮ ያወጣል ብሎ እኮ አይደል። እነሱም ለእኛ ስለሆነ ሺ አይለንም በብርና ጓጓው ብለው ነው እንጂ ብር የሚቆልሉት። የተጫዋቹ ማርኬት ቫሊዩ በዚህ ወቅት ላይ 150 ሚሊዮን ዩሮ ይደርሳል ተብሎ እኮ አይጠበቅም። ኦፍኮርስ ሁሊያን አልቫሬዝ ጎበዝ ተጫዋች ነው። ጎበዝ በነገራችን ላይ የመታየት ያለበት ጎል ያገባል፣ አሲስት ያደርጋል ምናምን በሚለው ነጠላ መለኪያ አይደለም መታየት ያለበት። ጎበዝ ማለት በአንድ ቡድን ውስጥ ሊጫወት የሚችለው ሚና እና በዛ ሚናው ምን ያህል ቡድኑን ከፍ ያደርጋል የሚል ነው። ሁሊያን አልቫሬዝ አንድ ተጫዋች ግን 3 አይነት ቦታ ላይ አለኝ የምትዩ አማራጭ የሚሰጠች ተጫዋች። ለምሳሌ መስመር ላይ ሰው ቢጎዳብሽ ሁሊያን አልቫሬዝ ደህና ከሆነ ምንም ችግር የለም። ያንን ቦታ ለሱ ሰተሹ እሱን ስትጠቀሚበት የነበረውን ቦታ ሌላ ተጫዋች ልትጠቀሚበት ትቻለች። አንዳንድ ሰዎች አንድ ነገር ላይ ብቻ ነው የሚችሉት፣ አንድ ነገር ላይ ግን በደንብ ስፔሻላይዝ አድርገው። ሁሊያን አልቫሬዝ ግን በመስመር በኩል፣ ሁሊያን አልቫሬዝ ግን አሴ ነምበር 10፣ ሁሊያን አልቫሬዝ ደግሞ አሴ ሶል ስትራይከርም ልትጠቀሚበት ትችላለች። ዮኮሬሽ አንድ ነገር ቢሆን እሱ አለ። በመስመር በኩል አንድ ተጫዋች የሆነ ነገር ቢሆን አለ። ኦዲጋርድ አንድ ነገር ቢሆን አለ። ምን ትፈልጋለች ታዲያ? ድሮ እኛ ትምህርት ልንጨርስ ስንል የመጣ ደብተር ነበረ ኦሊንዋን የሚል መሀሉ ላይ አንድ ነው እኮ ደብተሩ። ታስታውሻለሽ? ስሙ ራሱ ይናገራል። ኦሊንዋን የሚል አለ እኮ ኦሊንዋን የሚል አለ። 5 ሳብጀክት 3 የሚል ከዛ እያሳነሱ እየከፋፈሉ አመጡት። አንድ ደብተር ነው፣ በጣም ብዙ ገጽ አለው። ይመጣና 32 ገጽ ወይም 50 ገጽ ላይ ሲደርስ ሉኩ መሀል ላይ አንድ ከቨር ይገባለታል። ከዛ እንደገና 50 ገጽ ይገባል፣ ሌላ ይገባለታል። እዛ እርሻ ብለሽ ታስገቢያለሽ የትምህርት አይነት አሁን እርሻ አልተባርኩም አይደለም ነው ነገሩ። እንደዛ አላልኩም፣ እንደዛ አላልኩም። ተሳስተሃል። እንዴት መጣለት ብዬ ነው እርሻ ፊዚክስ ምናምን አትልም እንዴ? አሁን በዚህ መሰል አገላለጽ ውስጥ እንዲህ ያለ ውሃ ትችልሻለሽ። እሺ የእውነቴን እኮ ነው። እንደዛ እንደሚባለው ይሄ 3 in 1 በይው በአንድ ተጫዋች ውስጥ የምታገኙ 3 የሌሎች ተጫዋቾች ድንቅ አገልግሎት ነው። ደግሞ አሪፍነቱ ምንድን ነው መሰለሽ? ሁሊያን አልቫሬዝ አሁን በሚልሽ አማራጭ ቦታዎችም ላይ ስታስገቢው ጎዶሎ አይደለም። ያው ያለ ቦታው ሽፍት አድርጎት ምናምን የምትይበት አይደለም። ያም የቦታው ያህል አገልግሎት የሚሰጥበት ተጫዋች ነው እና ለእኔ ሄነሪ ያለውን ማሳካት መቻል አንድሪያ ቤርታ ለማሳካት መቻል ለነ አርቴታና ለነ አርሰናል በጣም ድንቅ ነገር ነው። ያው ዞሮ ችለው ፈጽመው ያሳያሉ ወይ ነው። ለታላቅነት የተመቻቸ ነገር አለ አርሰናል ቤት። የራስ አንድ የኢንድ ኦፍ ዘ ፕሮሰስ ላይ ነው ያሉት። ማሸነፍ ጀምረዋል። ከዚህ በኋላ ሞር ማቹር እያደረገ ይሄዳል እንጂ አዲስ ፕሮሰስ አይደለም የሚጀምረው አርሰናል። ቶተናም አዲስ ፕሮሰስ ነው እየጀመረ ያለው። ዩናይትድ በለውጥ ሂደት ውስጥ ነው ያለው። አዳዲስ አሰልጣኝ የቀጠሩት ሌሎች አሰልጣኞችን ያመጡ ክለቦችም በአዲስ መልክ ስራ ሊጀምሩ ነው ደፋ ቀና እያሉ ያሉት። አርሰናል ግን በበሰለው ላይ በቃ ልታወርጂ ስትይ ቅቤ ጣል የምታረጊበት ምግብ አለ እኮ በቃ ልክ ሊወርድ ሲል ነጋ ቅቤ ጣል አርገሽበት ስታቀርቢው ዝም ብለሽ ስትበዩ የምትውዩ አይነት ምግብ እንደዛ ማለት ነው። የእውነቴን ነው የምነግርሽ። በቃ ሬዲ ሜድ የሆነ ነገር አለ እዛ ላይ አምጥተሽ ሁሊያን አልቫሬዝን ዱቅ ስታረጊበት ማለት ነው። እዛ ላይ አምጥተሽ ሞርጋን ሮጀርስን እዛ ላይ አምጥተሽ ባርኮላ ምናምን ስታረጊበት የቻለ ግጠመኝ ነው። የዛን ሰዓት ላይ እንመለሳለን። ስንመለስ አርሰናልን እና አርሰናል ቤት የተሰማውን ጭቅጭቅ
የስምምነት መጥፋት በአርቴታና በአርሰናል ቦርድ መካከል የተፈጠረው ልዩነት ምንድን ነው? ለምን አልተግባቡ የሚለውን እናነሳለን። ስንመለስ ዩናይትድ እና አዲስ ፍለጋ ላይ ያለው ተጫዋች አሌክስ ስኮት፣ ማቲያስ ፈርናንዴዝ አሁንም አዲስ ነገር፣ አሁንም አዲስ ሀሳብ እየተሰማበት ነው። በማቲያስ ፈርናንዴዝ ዝውውር ዙሪያ የተቀየሩ ነገሮች አሉ፣ ትሰሙት አላችሁ።